ቶሎ ወደ እግዚአብሔር ሰው ሄድና ቃና ሱጭ ከባድ ሁኔታ ውስጥ ነው ያለሁት። እኔ ትልቅ ነገር ነው ይሆናልኝ። የማክሰኞ ዕለት ነው ልጄ ምን ሆና ነው ብዬ ግራ ተጋባሁ። ሳምንት ሙሉ ቻልኩ። እንዳጋጣሚ ስደውል ፊቷን ሰወረችብኝና አናገረች። ልጄ ምን ነው ድምፅሽም አልሰማሁም ለምን ማደረሽ ስትል እናቴ አሁን ፈጥነሽ ሌላ ምንም አይደለም ቶሎ ወደ እግዚአብሔር ሰው ጋር ሂጂና ለኔ ቃና ሱጭልኝ ከባድ ሁኔታ ውስጥ ነው ያለው አለች። ጫማዬን አውልቄ በባዶ እግሬ ስመጣ የለክም ማክሰኞ ቀን መንገድ ይደካል ተመለሱ የለም ወደ ሊድ አልኳት። አበርኩ በቃ እውነት ግድግዳውን እየመታው ወደ ጓሮ ሮጣለሁ፣ ወደ ፊት ለፊት ሮጣለሁ። ጌታ ሆይ በርሬ አልደርስም፣ ሮጬ አልደርስም። አባቴ ሆይ ለልጄ አንተ ጣልቃ ግባ። እግዚአብሔር የኔ መሄጃ ወዴት ነው? ድረስላት ለልጄ ብዬ እውነት መሆኑ ነገር አጣሁ። እዛው ጭወት ጀመርኩ፣ ተንበርክኬ ማልቀስ ጀመርኩ። ድጋሚ ስደውልላት የእግዚአብሔር ሰው ናታሽ እናት ያለች። አዎ እሺ በቃ ጸልይልኝ፣ ያለበት ሁኔታ ከባድ ነው። ለኔ መላበይ መላይለ ልጅ አልኳት። ወይ ባለፈው የዘሸሹ ዘይት አለ አይደለም? አዎ በቃ አሁን ክላስ ውስጥ ዘግተሽ እንደተቀመሽ እሷ ስትወጣ የምትበላው ምግብ ላይ ጨምሪና ሳታይ ስጫት፣ ከዛ እግዚአብሔር ተአምራትን ያደርጋል ብዬ አልኳት። እሺ አለችና ዘጋች። በሶስተኛ ቀን ሲደውል ያ ምግብ ሰጠቻት። እናቴ ወይ ብሬንም ከልክላኝ ነበረ። ፊት ለፊቷ ስቆም ዞር በይ አትይኝ፣ ያንቺ አይን አቃጠላል እንዳትቆሚ ፊቴ ብላ ነው ምንም ነገር የምታነሳው ልትወጋኛለች። ያን ዘይት ከሰጧት ጀምሮ ለ10 ደቂቃ ሶፋ ላይ ተዘረጋችና ተኛቻለች። ምግቡ ከበላች በኋላ ከዛ ደነገጥኩ። ወጣለች ጮጣ ማለት ነው የቀራት። ወይኔ ልትሞት ነው ሴትዮ ብዬ ፈርቼ ወጣ ነው አለች። ተመልሼ ስመጣ አይኗን አፍጥጣ ነይ እንቺ ብርሽን የቆረጥኩብሽም ነይ በቃ ይቅርታ ብላ እቅፍ አረገችና ሳመችኝ። ልብሷ ላይ ምርጭ ሁሉ ነገር ምርጭ አቋት። ከዛ ወዲህ ሰላም ነው እናቴ ብላለች። ወገኖቼ እውነት እዚህ ቤት ጌታ አለ። በሰዓቱ እኔም ብታዩ ራሴ ለማንጠጠር ምን ማቀጠል ነው። ሰማይና ምድር በጨለመባት ሰዓት ነገሩ ስራ ሰርቶ በድል አሸንፋ ዛሬ በታምራት ትኖራለች። ጌታ ክብሩን ይሰድ። ክብር ለሱ ይሁን። አሁን ሰላም ነች። አሁን በቃ ልብሷ ላይ ሁሉ ረጨዋለች፣ ምግቧ ላይ ረጨው። ለብቻ የሚመለክ ጣዖት አለ አለች ግቢ ውስጥ። አዎ ስታይም በቃ እኔን አትይኝ ታቃጫለች። ዞር ከፊት ለፊቴ ነበር የምትለኝ አለች። ያ ዘይት እንዲህ ከጎኔ ሻጥ አርግቼ በምገባበት ስፍራ እየገባለሁ። አሁን ሰላም ሆናለች። አጠገቤ ማትቆም ትሸሸኛለች አለች። አሁን ሂጂ የምትላት አሁን እሷ ትሸሻለች። አሁን እንጀራዋን በልታ ትመጣለች። አሜን አሜን አሜን። የአሕዛብ እንጀራ ለማን ነው የተዘጋጀው? ለጻድቁ አይደለ እንዴ? የአሕዛብ በረከት የማን ነው? አሁን የትም ትሁን ቤትም ቃል አውጥቻለሁ። ያቆምኩሽ ዝም ብዬ አይደለም። ጫማሽን አውጪና ቁሚ ያልኩበት ዝም ብዬ አይደለም። እግዚአብሔር ጠላቶችሽን በሙሉ ራሳቸውን አሳልፎ ሰጥቶ አሜን። ከዚህ ሰዓት በኋላ ልጅሽ ላይም የሚለቀቅ መንፈስ ተመቷል። አሜን። የትኛውም አይነት መንፈስ ሊያስጨንቅሽ ልብሽን ሊያወርድ የሚመጣ ከዚህ በኋላ ምንጩ ተቆርጧል። አሜን። ምንጩ ተቆረጠ። አሜን። በኢየሱስ ደም አሜን። ምስክርነት ትሰሚያለሽ። አሜን። እንዲሆነ አሜን። እንዲሆነልኝ ብለሽ ሌላ ትሰሚያለሽ። አሜን። ተፈጸመ። አሜን። ለኢየሱስ ክብር